ኖላዊትን ይዤላችሁ መጥቻለሁ ዛሬ ማለት ነው። በድጋሚ እንግዲህ ሀና ፎቶ እየተመለከተች ነበር ማለት ነው። ፎቶም የተመለከተችው የሀሴትን ፎቶ እየተመለከተች እናቷም ደግሞ እችን ትመስል ነበር እኮ ልጄ ትላለች ማለት ነው። በድንገትም እንግዲህ ስልክ እንደተደወለላት ሀና ስልክ ተደውሎ አባቷ ድንገት እንደ ታመሙን የተነገራት ወጥታ ትሄዳለች ማለት ነው። አሰሪዋም እንዴ ምን ሆነሻል ሀንዬ ሰሞኑን ልክ አይደለሽም በጣም እየተረባበሽ ነው ትላታለች ማለት ነው። ሰላም ክፍል ትሄድና የሰላምም እናት ሀና ሰሞኑን ጥሩ ጸባይ እያየሁባት አይደለም ተቀይራለች በሰላም ነው ወይ ምን ሆና ነው ትላታለች። እናም ደግሞ ክላሴ አየኋት እያለች ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰብ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? የዚህ ቤተሰብ ያልሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ማለት ነው። ዛሬም ደግሞ ኖላዊትን ይዤላችሁ መጥቻለሁ ማለት ነው። ኖላዊት ላይ እንግዲህ ሀናን እንደምናያት በጣም ተረብሻለች ማለት ነው። በዛ ላይ ደግሞ መስቀሏ ስለጠፋ መስቀሏን የወሰደችባት እርግብ ናት ማለት ነው። እባክሽ እርግብ መስቀሌን ስጪኝ ትላታለች ማለት ነው። ሀናም ደግሞ መስቀሏን በትህትና ትጠይቃታለች ማለት ነው እርግብን። እርግብ ደግሞ የምን አባሽ ነው እንትን መስቀል እምሰጥሽ ትላታለች ማለት ነው። እባክሽ እኔ የምፈልገውን ታውቂያለሽ፣ ይሄን እቃ ነው አይደል የምትፈልጊው ትላታለች እርግብን ማለት ነው። ሀኒም ደግሞ አዎ ይሄን ነው የምፈልገው፣ ስለዚህ እባክሽ የምፈልገው መለያዬ ነው፣ እባክሽን ብትሰጪኝ እመኛለሁ፣ እባክሽ ስጪ ትላታለች ማለት ነው። አልሰጥሽም፣ ቦታሽን ማወቅ አለብሽ፣ አንቺ ቦታሽን ስተሻል ትላታለች። ግን ምን አርጌሽ ነው እርግብ እንደዚህ ምጤ ትላለች ሀና ማለት ነው። ከዛ አልሰጥሽም፣ ቦታሽን ማወቅ አለብሽ፣ አድብሽ መቀመጥ አለብሽ ብላ ትወጣለች ማለት ነው። እንግዲህ ሀናም መፈለጓን አላቆመችም፣ እየፈለገች ነበር ማለት ነው። አሰሪዋ ክላስ ገብታ ቁም ሳጥን ስከፍት አሰሪዋ ትመጣለች ማለት ነው። አሰሪዋ ስትመጣባት ሀናም ድንግጥ ትልና እንዴ ሀና ምን እያረግሽ ነው ትላታለች። አይ ምንም። እሺ ምን እያረግሽ ነው? ምን ጠፍቶብሽ ነው? አይ ምንም። እርግብ ያለች ነገር ለካ እውነት ነበረ እንዴ? እርግብ ምን አለችሽ ትልና ልሰርቂ ነበር አይደል ትላታለች። አይ ልሰርቅ አይደለም ትልና እትዬ እንደሱ ላደርግ አይደለም ብላ ወታ ትሄዳለች ሀና ማለት ነው። የሰላም እናትም ደግሞ ሰላምተኛችበት ትሄድና ያወራሉ ማለት ነው ስለ ሀና። ሰሞኑን ግን ሀና ደህና ናት ጠይቅሻታል ወይ? ምን በአባቷ ምን ከሆነ ያው ነው አባቷ ያው የተለመደ ስለሆነ በሱ ከሆነ ይሆናል ምናምን ትልና ሰላምን ዝም ትላለች። እኔ እኮ የሆነ ነገር ፊቷ ላይ እያየሁባት ነው ማለት የበፊቷ ሀና አይደለችም፣ ሳያት የሆነ በቃ ውዝግብግብ ብላለች እና ምን እንደሆነች አላቅም ትላለች ማለት ነው የሰላም እናትን እንግዲህ ሰላምም ደግሞ ያው አባቷ ነው ምናምን ትልና ብቻ እናቴ ይቺ ሀና እንትን እርግብ ባለችሽ ሀናን እንትን ብለሻት እንዳይሆን ትላታለች ማለት ነው። እሷም ደግሞ አይ እኔ ራሴ አየኋት ምን አውቃለሁ ልሰርቅ ነው እንዳትይኝ እማዬ ትላታለች ሰላምም ማለት ነው። እንዴ ሀና ሌባ አይደለችም በፍጹም የእጅ አመል የለባትም ትላለች ሰላምም ማለት ነው። የሰላምም እናት ደግሞ እሺ እኔ ክላስ አገኘኋት ምዬ እየነገርኩሽ ነው ምን እያደረገች እንደሆነ አላቅም ብቻ ትላለች። እሷም ደግሞ በዛው እንትን ትላለች ማለት ነው። ብር እፈልጋለሁ እማዬ ብር እንድሰጭኝ ስላለቻት ሰላምን ብር ያስፈልጋት ለምንድን ነው? ብር የፈለገችውን ለሀና አባት መታከሚያ ለመስጠት ነው ማለት ነው። ወይዘሮ ባዩሽ ደግሞ ይቺ ተንከሲስ እሷ በጣም አደገኛ ናት ማለት ነው። ማነች ከሰላም እናትም ጋር ትገናኛለች፣ እንደ ጓደኛ ናቸው። ይቺ ለእርግብ ደግሞ አክስቷ ናት ወይዘሮ ባዩሽ ማለት ነው። ግን እሷ ናት የምትልጋ ብር እሷን እናትሽን መጠየቅ አለብሽ ብር ለሰራተኛ 100,000 ብር ከሰጠች ለአንቺ ደግሞ 50,000 ብር እንድሰጥሽ የፈለግሽውን ያህል መጠን ተቀብለሽ ስራ መጀመር አለብሽ ትላታለች። እርግብም ደግሞ እንዴት አክስቴ እንዴት ብሩን እስከ አመጣለሁ እንዴትስ ነው የምሰራው ትላለች ማለት ነው። ግን እዛ ቤት ማንም እንዲያቅብሽ በፍጹም ማድረግ የለብሽም፣ አንቺ ማድረግ ያለብሽ ብቻ ልክ እንደ ቤት ልጅ መሆን አለብሽ፣ ስነ ስርዓት አድርገሽ መቀመጥ አለብሽ ትላታለች አክስቷን ማለት ነው ስለመከረቻት። እሷም ደግሞ ያው እነ ሰላም ቤት ስለሄደች የሰላም እናት ደግሞ
ብር ትጠይቃታለች ማለት ነው እርግብም ደግሞ ብር ትጠይቅና ከእናቷ እሷም ደግሞ ትጠላኛለች፣ እንደ ልጆቿ አታየኝም ትለኛለች፣ መልሳ ትታኝ ትሄዳለች። እርግብ ትልና እሺ በአካውንትሽን ትልኪልኝና በአካውንትሽ አስተላልፍልሻለሁ ትላታለች ማለት ነው። እሷም ደግሞ እሺ እማዬ ከልብ በጣም ነው የማመሰግነው፣ ከልልሽ ግን ምንም ችግር የለም ትላታለች። የሰላም እናት ደግሞ ሀብታም ስለሆነች ያው እርግብንም ደግሞ መተው አትችልም ማለት ነው። ምክንያቱም ከተወቻት ደግሞ አትወጂኝም ምናምን ስለምትላት ወይዘሮ ባዩሽ ጋር ይገናኙና እንዴ እርግብ እኮ ብር ጠየቀች ትላታለች ለባዩሽ ማለት ነው። ከዛ ባዩሽ ደግሞ እንዴ ምን አይነቷ ልጅ ናት እንደዚህ ይሄን ለመሆኑ ስንት ብር ጠየቀችሽ ትላታለች። 50 ሺህ ብር ነው የጠየቀችኝ፣ እሱስ ትንሽ ነው፣ ምክንያቱም እና ልትሰጫት ነው ትላለች። አዎ እና ካልሰጠኋት ደግሞ እናትነቴን እያወቅሽ ነው አይደል እንዴ ትላለች ማለት ነው ወይዘሮ ሮማን። በዛ ላይም ደግሞ እየተበሰጫጨችም ቢሆንም ደግነቷን በጎን እርግብ ታዝንላታለች ማለት ነው። በጎንም ደግሞ አሁን ብር ልትቀበል ነው ማለት ነው። ሰላምን ብር ያስፈልጋት ለሀና አባት የሀና ወንድም ታገኝና እባክህን ወደ እናንተ ቤት መሄድ እፈልጋለሁኝ፣ የሀኔን አባት ማየት እፈልጋለሁ ትላለች ማለት ነው። አባቷስ እንዴት ናቸው? ቆይ አንቺ ለምን ፈልገሽ ነው ይሄን ሁላ የምትጠይቂኝ? ይላታል ሰላምን። አይ እኔ ስለ አባቷ ማወቅ እፈልጋለሁ፣ አባቷ ብዙ ብር እንደሚያስፈልጋቸው ለሕክምና ስለምፈልግ እኔና ወንድሜ የተሰጠንን ብር አጠረቃቅመን ለትምህርት ቤት የሚሰጠንን ብር አጠረቃቅመን ለሕክምና ማገዝ እንፈልጋለን ትላለች ሰላምን ማለት ነው። ሰላም አሁን ለሀኒ በጣም ታስፈልጋታለች እና ሀናን እንትን ለማለት እየፈለገች ነው ማለት ነው። ውድ ቤተሰቦቼ ማገዝ ትፈልጋለች ማለት ነው። በአሁኗ ሰዓት ሀኒ በጣም ተረባብሻ፣ በዛ ላይ መስቀሏም አስፈላጊ ዋስትና ስለሆነ በሱ ተበሳይታለች ማለት ነው። መስቀሏንም የወሰደችባት ያው እርግብ ስለሆነች ረግባ ትቅርና ማለት ሀና በጣም ተበሳይታለች። በአጋጣሚ እትዬ ብላ ክላሷ ትገባለች። አሰሪዋ ክላስ ላይ ሀና አሰሪዋም ደግሞ ፎቶ እያየች ነበር ማለት ነው። ሀና ግን እዛ ክላስ ምን እያረግሽ ነበር ትላታለች። አይ እኔ እኮ እንዴ ሲሱ ፎቶ ልየው ትላለች ሀና ማለት ነው። ምን ነው አየሽ የሀሴት ፎቶ እኮ ነው እኔን ነው የምትመስለው ትላትና እርብሽብሽ ትላለች። ይህን ይመስላል። ላይክ ሼር ሰብስክራይብ አድርጉ። ወዳችኋለሁ። ባይ